በህዳሴ ግድብ ላይ አዲስ ድርድር እንደሚደረግ የገለጸችው ሱዳን ለሳውዲ $100 ቢሊዮን ኢንቨስትመንት ማቅረቧ ተነገረ። የሱዳን ጠቅላይ ሚኒስትር ካሚል ኤል ጣይብ ለሳውዲ አረቢያ ያቀረቡት የ$100 ቢሊዮን የኢንቨስትመንት ፕሮጀክቶች እንዲሁም ከኢትዮጵያና ከግብጽ ጋር በታላቁ የኢትዮጵያ ህዳሴ ግድብ ላይ አዲስ ግምገማ እንደሚያደርጉ አስታውቀዋል። ከኒውዮርክ በተባበሩ መንግስታት ድርጅት ጠቅላላ ጉባኤ ከተመለሱ በኋላ በፖርት ሱዳን ባደረጉት ጋዜጣዊ መግለጫ ላይ ኢድሪስ ለሪያል በቀይ ባህር ላይ ባልተነኩ ሀብቶች ላይ ያተኮሩ የ100 የጋራ ፕሮጀክቶችን ማቅረባቸውን ገልጿል። ይህም በሽርክና ከተለማ ሱዳንና ሳውዲ አረቢያን በዓለም ላይ ካሉ ባለጸጋ ሀገራት ተርታ ሊያሰልፍ እንደሚችል ተከራክረዋል። እንዲሁም በናይል ግድብ ውዝግብ ላይ የሱዳንን አቀራረብ አጠቃላይ ዳግም ምዘና ለማድረግ ቃል ገብተዋል። በካይሮም ሆነ በአዲስ አበባ በኩል ቀጥተኛ ዲፕሎማሲ እንደሚደረግ አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ አክለውም በቅርቡ ሱዳንን ያጥለቀለቀውና በርካታ ሱዳናውያንን ያስቆጣው ጎርፍ የግድቡ በሮች በመከፈታቸው የተከሰተ እንደሆነ በሰፊው ቢታመንም የግብርና ሚኒስቴር ግን ጎርፉን ከአየር ንብረት ለውጥ ጋር በተያያዘ በደረሰው ከባድ ዝናብ ምክንያት እንደሆነ ገልጿል። የሁለቱም ምክር ቤቶች የመጨረሻው የሥራ ዘመናቸው የሆነው 5ኛ ዓመት የሥራ ዘመን ሰኞ ይጀምራል። የፕሬዝዳንቱ 2018 ዓ.ም የመንግስት ዓመታዊ የሥራ ዕቅድ ያቀርባሉ። በሕገ መንግሥቱ መሠረት የመጨረሻው የሥልጣን ዘመናቸው የሆነው 6ኛ የኢፌዴሪ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ሥነ ሥርዓት ሰኞ መስከረም 26 ቀን 2018 ዓ.ም ይካሄዳል ተባለ። የሥራ ዘመን መክፈቻ ሥነ ሥርዓቱ የፕሬዝዳንት ታዬ አጽቀሥላሴ በተገኙበት ሰኞ ከቀኑ 8 ሰዓት ጀምሮ እንደሚካሄድ ተገልጿል። በዚህ መሠረት ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች ዓመታዊ ሥራቸውን እንደሚጀምሩ በማሰብ የፌዴራል መንግሥቱን ዓመታዊ ዕቅድ እንደሚያቀርቡ ከሕዝብ ተወካዮች ምክር ቤት የተገኘው መረጃ ያመለክታል። በሁለቱም ምክር ቤቶች የጋራ መክፈቻ ሥነ ሥርዓት ላይም የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች፣ የተፎካካሪ ፓርቲ አመራሮችና ሌሎች ጥሪ የተደረገላቸው ተጋባዥ እንግዶች እንደሚገኙ ተመልክቷል። የኢፌዴሪ ሕገ መንግሥት መሠረት የኢፌዴሪ የሕዝብ ተወካዮች ምክር ቤት የ1 ዓመት የሥራ ጊዜ ከመስከረም ወር የመጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑ ተደንግጓል። እንዲሁም በሕገ መንግሥቱ የሪፐብሊኩ ፕሬዝዳንት የሕዝብ ተወካዮች ምክር ቤትና የፌዴሬሽኑን ምክር ቤት ዓመታዊ የጋራ ስብሰባ እንደሚከፍት ተገልጿል። በአይደር ሆስፒታል ሲወለድ እምብርቱ አካባቢ ትልቅ ክፍተት የነበረበትንና የሆድ ዕቃዎቹ ወደ ውጭ ወጥተው የነበሩ ጨቅላ በአፍሪካ የመጀመሪያ ነው በተባለ መንገድ ሕክምናው እንደተደረገለት ዶክተር ይርጋለም ተክለ ብርሃን ለቢቢሲ ተናገሩ። በትግራይ ክልል መቀለ በሚገኘው አይደር ሆስፒታል በኢትዮጵያ ለመጀመሪያ ጊዜ እምብርት አካባቢ የተፈጠረን ትልቅ ክፍተት ቦክሲቲሊየም ቶክሲን በመጠቀም የሆድ ዕቃዎቹን የመመለስ የተሳካ ቀዶ ሕክምና መደረጉን ዶክተር ይርጋለም ለቢቢሲ ተናግረዋል። ቀዶ ሕክምናውን ያደረጉት የሕፃናት ቀዶ ጥገና ስፔሻሊስቱ ዶክተር ይርጋለም ተክለ ብርሃን የሆድ ግድግዳ ክፍተት ወይንም ኦምፋሴሎን በተፈጥሮ የሚከሰት መሆኑን ያስረዳሉ። የሕፃናት የሆድ ዕቃ እንደ አንጀት፣ ጉበት ወይንም ሌሎች የአካል ክፍሎች በእምብርት ስር ባለው የሆድ ግድግዳ ቀዳዳ በኩል የሚወጣበት የወሊድ ችግር ነው ብለዋል። ይህ ጉለት በጽንሱ እድገት ወቅት የሆድ ግድግዳ ሙሉ በሙሉ የማይዘጋበት ጊዜ ይከሰታል በማለት የችግሩን አሳሳቢነት ገልጸዋል። ታዋቂው አሜሪካዊ ራፐር መንገዴን ስቼ ነበር ሲል ከውሳኔው በፊት የዳኛውን ምህረት ጠየቀ። ታዋቂው አሜሪካዊ የራፕ ሙዚቀኛ ሾን ዲዲ ኮምብስ ያለፈው ባህሪን በአደንዛዥ እጽ ሱሰኝነት መበላሸቱን በመግለጽ አርብ ከሚሰጠው ውሳኔ በፊት ምህረት እንዲደረግለት የወንጀል ችሎትን ለሚከታተሉት ዳኛ ደብዳቤ መጻፉ ተነገረ። 4 ገጽ ባለው ደብዳቤ ላይ ላደረስኩ ጉዳትና ስቃይ ሁሉ በማለት ይቅርታ ጠይቋል። ለ13 ወራት በብሩክሊያን እስር ቤት ማሳለፉን ተከትሎ ባህሪው መሻሻሉንም ገልጿል። ደብዳቤው የተጻፈው በጉዳዩ ዙሪያ በዛሬው ዕለት ውሳኔ ይሰጣል ተብሎ በሚጠበቅበት እስር ቤት ነው። በሐምሌ ወር በ2 የዝሙት አዳሪነት ክስ ጥፋተኛ ሆኖ የተገኘ ሲሆን እስከ 20 ዓመት እስራት ሊጠብቀው ይችላል። አቃቢ ሕግ ቢያንስ የ11 ዓመት እስራት ይገባዋል ቢልም
የኮምበስ ጠበቆች ግን በዚህ ወር መጨረሻ እንዲፈታ እየጠየቁ ነው። ኮምበስ ለዳኛ አሩን ሱምብሪያም በዛሬው ደብዳቤው ላይ ሙዚቀኛው የቀድሞ ፍቅረኛው ካሳንድራ ቬንቱራ ላይ ጥቃት በማድረሱ በእርግጥ አእምሮዬን ስቼ ነበር ሲል ይቅርታ ጠይቋል። ለዚህም ይቅርታ እጠይቃለሁ፣ ይቅርታዬ የሁል ጊዜ ነው ሲል ጠይቋል። የቤት ውስጥ ጥቃቱ ለዘላለም መሸከም ያለብኝ ከባድ ሸክም ይሆናል። በችሎቱ ወቅት ጄን በሚል ስም የመሰከረችው ስሟ ያልተጠቀሰ ሴትም ይቅርታ ጠይቋል። በአደንዛዥ ዕፁ ከመጠን በላይ ጠፍቻለሁ ብሏል። መንገድ ስቼ ነበር ሲል ጽፏል። የውድቀቴ መሰረት ራስ ወዳድነቴ ነው። ተዋርጃለሁ፣ እስከ ውስጤ ድረስ ተሰባብሬያለሁ። የኮምበስ ከሳሾችም ኃይሉንና ተጽዕኖውን እንዴት ተጠቅሞ ሕይወታቸውን እንደሚያበላሽና ነፃ ከወጣም ይበቀልናል የሚል ስጋት እንዳለባቸው በመግለጽ ለዳኛው ደብዳቤ ጽፏል። ነፃ ከወጣ የመጀመሪያ ሥራው በእኔና ሌሎች በመሰከሩበት ላይ ፈጣን በቀል ይሆናል በሚል በጣም እፈራለሁ በማለት ቬንቱራ ጽፋለች። ለመለወጥ ወይም ለመሻሻል ምንም ፍላጎት የለውም። እሱ ሁልጊዜም ጨካኝ፣ የስልጣን ጥመኛና ተንኮለኛ ሰው ነው በማለት ረጅም ቅጣት ይገባዋል ስትልም አክላለች። ኮምበስ በደብዳቤው ላይ የተሳካ የንግድ ሰው ለመሆን ያደረግኩትን ጉዞ ለታራሚዎች ማስተማሩን ገልጿል። ራሱን እንደለወጠና በ25 ዓመታት ውስጥ ለመጀመሪያ ጊዜ ከእጽ ነፃ ሆኖ መቆየቱንም አስታውቋል። አሮጌው እና እስር ቤት ውስጥ ሞቶ አዲሱ እኔነቴ እንደገና ተወልዷል ሲል ጽፏል። ዳኛውም ምህረት ሲጠይቅ ለእኔ ብቻ ሳይሆን ለልጆቼም ጭምር ነው ብሏል ኮምበስ።